ክብር ለእግዚአብሔር ይሁን። ወደ እግዚአብሔር ቃል እንሄዳለን። ዛሬ መካከላችን የሚያገለግለን ወጣት ወንጌላዊ ነው። ከዚህ በፊት አገልግሎት ያውቃል። ባለቤቱን በዝማሬ ታገለግለናለች። ሊያ ታስታውሳላችሁ። የ8 ወር ነፍሰ ጡር ሆና እዚህ መድረክ ላይ የጸለይንላት ጊዜ አለና ባለቤቱን እሱን ያገለግላሉ። እግዚአብሔር ያሳድጋቸው። ብዙ ወጣቶችን እግዚአብሔር ያብዛሉ። እንኳን ደህና መጣ ብለን እንቀበለዋለን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር ቸር ነው። እግዚአብሔር ቸር ነው። እስቲ ጩሁና እግዚአብሔር ቸር ነው በሉ። እግዚአብሔር ቸር። እግዚአብሔር ምንድን ነው? በእግዚአብሔር ቸርነት ነው እዚህ ያለ ነው። ክብር ለኢየሱስ ይሁን። ዛሬም ከእናንተ ጋር የእግዚአብሔርን ጸጋ እንድንከፋፈል እኔም እድሉን ስላገኘው እጅግ በጣም አድርጌ ያመሰግናለሁ። ካላስቸገርኳችሁ የምንካፈለውን ቃል ከዚህ ከእግዚአብሔር ቃል ሁለተኛ ዜና ምዕራፍ 20 ላይ ያለውን ቃል ሁላችን ለእግዚአብሔር ቃል ክብር ቆመን አንብበን በጸሎት እንጀምራለን። ቃሉ ሁለተኛ ዜና ምዕራፍ 20 ከቁጥር 1 እስከ 5 ድረስ ያለውን በጌታ በኢየሱስ ስም አነበዋለሁ። እንደዚህ ይላል። እንዲህም ሆነ ከዚህም በኋላ የሞዓብና የአሞን ልጆች ከእነርሱ ጋር ምዑናውያን ኢዮሳፍጥን ሊወጉ መጡ። ወረኞችም መጥተው በባህሩ ማዶ ከሶርያ ታላቅ ሰራዊት መጥቶብሃልና ዓይናጋዲ በተባለች በሐሴቦን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። ይህ ደግሞ ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ዛሬ ከእናንተ ጋር በልቤ ያለው የእግዚአብሔር ቃል በዚህ በሁለተኛ ዜና ምዕራፍ 20 ላይ ያለ የእግዚአብሔርን ቃል አብረን እንድንካፈል በጣም በልቤ ሞልቷል። እንደምታውቁት ይሄ ሁለተኛ ዜና ምዕራፍ 20 ንጉሥ ኢዮሳፍጥን ታሪክ ነው የምናገኘው እዚህ ምዕራፍ ላይ እና በኢየሩሳሌም ያለ ንጉሥ ነው። ኢዮሳፍጥ እንደምታውቁት በጣም የተዋጣለት መሪ ነው። በተለይ እግዚአብሔርን በመፈለግ የሚታወቅ መሪ ነው። እያንዳንዱን ነገር መንፈሳዊ የሚያደርግ መሪ ነው። እዚህ ምዕራፍ 20 ላይ ግን በጣም የሚገርም ነገር እናገኛለን። ኢዮሳፍጥ ተአረፍኩኝ፣ በቃ አሁን ከዚህ በኋላ ሁሉ ነገር ሰላም ነው ብሎ በተቀመጠበት ሰዓት፣ ከዚህ በኋላ የረፍቴ ጊዜ ነው ባለበት ሰዓት ምዕራፍ 20 ሲጀምር እንዲህም ሆነ ይለናል። ኢዮሳፍጥን አንድ ወረኛ መጣና እንደዚህ ያለው፣ ንጉሥ ሆይ አለ። አቤት ሲል ምንም ረፍት የለም። ሊወጉ 5 ነገስታት ምን ብለዋል? መጥተዋል። እነዚህ 5 ነገስታት ደግሞ ሩቅ አይደለም፣ ቀርበዋል፣ ደርሰዋል አለ። ኢዮሳፍጥም ይላል ፈራ ይለናል። ማለት ሀገር ሰላም ተብሎ በተቀመጠበት ቦታ ላይ ሊወጉ የመጣ ኃይል አለ። ደግሞስ ምን ብሏል? ደርሷል ሲባል ፋታ የማይሰጥ አጣብቂኝ የሆነ ሁኔታ ውስጥ ሲገጥመው፣ ነገር ሁሉ ጭንቅ ውስጥ ሲገባ ኢዮሳፍጥ ፈራ ይላል። ፈራ። ታውቃላችሁ አይደል? ያሰብንበት የተዘጋጀንበት ጉዳይ እንደሚመጣ ግድ የለም ብለን የምንጠብቀው ጉዳይ ሲመጣ አንፈራም፣ አንደነግጥም። ለምን ሲባል የሆነች አቅጣጫ ይዘን በዚህ በኩል እጋፈጠዋለሁ መፍትሄ አለን የምንልበት ጉዳይ። ኢዮሳፍጥ የለም ፋታ አልሰጠውም። አገር ሰላም ብሎ በተቀመጠበት ምን መጥቷል? የሚወጋው ሊያጠፋው ጠላት 5 ነገስታት ምን ብለዋል? አመጣጣቸው ለዲፕሎማሲ አይደለም፣ ሊያወሩ ቁጭ ብለው ሊወያዩ ነው አይደለም፣ ሊወጉ ይላል። መጡ። ኢዮሳፍጥ በዚህ ጊዜ ያለው አማራጭ ምንድን ነው? ይፈራል። እንደማንኛውም ሰው ይፈራል። ፈራ ይላል። እኔ በዚህ በተወሰነች ደቂቃ ውስጥ እግዚአብሔር ለእኔም ለእናንተም ሊናገር የፈለገው ሐሳብ የመልእክቴ ሐሳብ ይሄ ነው። ሊወጋ ጠላት ሰልፍ በሕይወታችን ላይ ሲያመጣ ስንፈራ እንደ አማኝ እግዚአብሔር እንዳለው ሰው ምን እናድርግ?
እንደግል እኔ ዙሪያዬ ላይ የሚመጣ ሰልፍ ሲኖር እንደ ቤተ ክርስቲያን አጣቂን ነገር ውስጥ ስንገባ እንደ ሀገር መፍትሄ የምንለው ነገር ስናጣ አማኝ ባለበት ኢየሱስን የሚከተል ዳግም የተወለደ እግዚአብሔር አምላኩ የሆነለት ሕዝብ ድንገተኛ ከበባ ሲደረግበት ደግሞ ፍርሃት ሲይዘው ምን ማድረግ አለበት ነው? ኢዮሳፍጥ ፈራ፣ ደነገጠ ብሎ ምን አደረገ ነው ጥያቄ። ምን አደረገ? የማይፈራ መቼስ የለም። በእውነት ኢዮሳፍጥ ያደረገው ምንድን ነው? እኛ ገንዘብ ልናደርገው የሚገባው ነገር ምንድን ነው? ታውቃላችሁ፣ ሰው ሲፈራ መፍትሄ ለመፈለግ ከድንጋጤ የተነሳ የሚሄድባቸው አቅጣጫዎች ራሱ የበለጠ ክራይሲስ ውስጥ ይከቱታል። አደጋውን የበለጠ ምን ይለዋል? ይጨምረዋል። ኢዮሳፍጥ ግን ፈርቶ ሰራዊት እየመጣ ነው ተብሎ ደንግጦ ምን አደረገ? የመጀመሪያው ይገርመኛል በጣም። መጀመሪያው ኢዮሳፍጥ ያደረገው እንደዚህ ይላል። ቁጥር እዚሁ 3 ላይ እንዲህ ይላል፣ ኢዮሳፍጥም ፈራ። ከዛ እንዲህ ይላል፣ እግዚአብሔርን ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። በጣም ይገርም። በዚህ በሁለት ቁጥር ውስጥ ብቻ እግዚአብሔርን ይፈልጋል። እግዚአብሔርን ሊፈልጉ መጡ፣ ተከማቹ። ለምን? ጭንቅ ነው፣ የምጥ ሰዓት ነው፣ ጊዜ የለም። አሁን ሰራዊት የምንሰበስብበት ሰዓት አይደለም። ጀነራሉን አልጠራም፣ ጦር አዛዡን አልጠራም፣ ጥሩ ቀስተኞችን አሰልፍልኝ አላለም ኢዮሳፍጥ። ቁጥር 1 ፈርቻለሁ። አዎ ንጉሥ ሆይ ሰራዊት እየመጣ ነው። አዎ ምን እናድርግ? ውጊያ 1 እግዚአብሔርን እንፈልግ። ጭንቅ ሲበዛ፣ መከራ ሲበዛ የቅርባት ተጠሪ ያለን፣ አቤት የሚለን የሚሰማን፣ ልጄስ የሚለን፣ መልስ አለ የሚል ብርቱ ተዋጊ እግዚአብሔር አለን። እንደ ሰውኛ ብናስብ በዚህ ሰዓት ስታንድ ባይ አይኖርም። እንደ ሀገር የተዘጋጀ ትጥቁን ያሟላ ወታደር አይኖርም። እኔ በጣም የሚገርመኝ ዳዊት ይገርመኛል። የዳዊትን ሕይወት በጣም ከኔ በላይ እናንተ ታውቃላችሁ። ዳዊት ምንም ይሁን ጎልያድን ጥሎ እግዚአብሔር የእስራኤልን ተግዳሮት ካራቀ በኋላ እዛው ምዕራፍ ላይ በሄደበት ቦታ ሁሉ እግዚአብሔር ምን ይሰጠው ነበር ይላል። በጣም ይገርመኛል። በጣም ይገርማል። ዳዊት ፍልስጤማውያን መጥተዋል፣ ንጉሥ ሆይ እንዋጋ። ቆይ የትላንትና ቴክኒክ እንዴት ነበረች? ትላንትና እንዴት ነበር? ቤቱ ጋር ነበር አድፍጠን ድባቅ የመታናቸው አይልም ዳዊት። ዳዊት የትላንት ልምዱን ሳይሆን የትላንት ችሎታውን ሳይሆን የሚያውቀው ከበግረኝነት አባቱ ከረሳው ቤት ከዛ ሞታ የጠራው አምላኩ ያስለመደዋል። እና ዳዊት ዞር ይልና አምላኩን ይጠይቃል። ልውጣ፣ አሳልፈ ትሰጠኛለህ? እንዴት ነው ዳዊት? ትናንት እኮ ድል አለ። ድል የልምድ ጉዳይ አይደለም። ድል የችሎታ ጉዳይ አይደለም። ድል የሰራዊት ብዛት አይደለም። ድል ከአምላክ ከእግዚአብሔር ነው። ድል የሚሰጥ እግዚአብሔር ነው። እዚህ ነው እንዲህ ይላል መጽሐፉ። እግዚአብሔርም ዳዊት በሄደበት ቦታ ሁሉ አምላኩ እግዚአብሔር ምን ይሰጠው ነበር? ድል ይሰጠው ነበር። እግዚአብሔርንም ይፈልግ እግዚአብሔር ድል ይሰጠዋል። ምንም አጣቂኝ ይሁን፣ ምንም ውስብስብ ይሁን ነገሩ፣ ግን ድል የሚሰጥ እግዚአብሔር። ኢዮሳፍጥ ዞር አለና ማንን ፈለገ ይላል? እግዚአብሔርን ፈለገ። እግዚአብሔርን ፈለገ። ወዳጆቼ እግዚአብሔርን መፈለግ አማራጭ ስናጣ ሳይሆን ዋና ነገር። አይ በቃ እንግዲህ እንትኑን ሞከርኩ ደከመኝ ታከተኝ፣ አሁን በቃ ያለ የመጨረሻ አማራጭ እግዚአብሔር ፊት መጸለይ ነው የምንለው ጉዳይ አይደለም። ጸሎት ሙከራ አይደለም።
ጸሎት ሞክረን እስቲ ደግሞ ብለን ቴስት የምናደርገው ጉዳይ አይደለም። ጸሎትን የሚሰማ አምላክ አለን። ለተጨነቃችሁ፣ አጣብቂኝ ውስጥ ለገባችሁ፣ ግራ ለገባችሁ፣ እንደ ሀገር እንዴት ይታለፋል የተባለውን ምዕራፍ ያለፍነው በምንም ሰራዊት አሰልፈን አይደለም። የሰራዊቱን ጌታ እግዚአብሔርን በመፈለግ መሠዊያዎቻችን ሁሉ ትፈርዳለህ፣ ጨለማውን ትገፋለህ፣ ብርሃናችን ይደምቃል ብለን የተደገሰውን የተሳለውን ሴራ አምላኬ እግዚአብሔር ገልብጦልን አስተማማኝ መድህን አለን። አስተማማኝ የኛ እግዚአብሔር የሚሰማ፣ የኛ እግዚአብሔር የሚመልስ፣ የኛ እግዚአብሔር አቤት የሚል። ሐና ፍንዓና የምታደርጋት ነገር መንገድ አላስቀየራትም። ደግሞ እልቃና የሚሰጣት እጥፍ ስጦታ መስመሯን አላሳታት እና ምን አደረገች ሲባል የበዓሉ መስዋዕት ለማቅረብ ሲሄዱ ወደ ቤተ መቅደስ ትገባለች። መስዋዕት ይቀርባል። መስዋዕቱ ከቀረበ በኋላ ይበላል። ከዛ ሰው ሁሉ ደስ ያለውን ለማድረግ ሲወጣ ሐና ትቀራለች። ሐና እየወጣን እኮ ነው። አይ ውጡ፣ እናንተ ፌሽታ አድርጉ፣ እናንተ ሳቅ አድርጉ፣ እናንተ ደስ ያላችሁን አድርጉ። እኔ ግን ምፈልገው ፊት አለ፣ ምጠይቀው አምላክ ተጨንቅ ያለው፣ አዎ ተመርር ያለው፣ አዎ እኔ ከፍንዓና ጋር የምነጋገረው ነገር የለም አለ። ታዝን ትመረር ነበር፣ በእግዚአብሔር ፊት ትጸልይ ነበር ይላል። እግዚአብሔር ምን ሰጣት? ሰው አይረዳም እኮ አንዳንዴ። ካህኑም አልተረዳትም ይላል። ሰካራም ቢላል እኔ አንተ ካህን አውቃል፣ ይሄ ጉዳይ ግን ከአንተ ጋር የሚገናኝ አይደለም። አንተ ሰካራም ብትለኝም መቅደሱ ላይ ምልክት ሆነ የተቀመጥክ ብትሆንም ምሳሌ ነብንህም አሁን የምፈልገው ያንተን ፊት ሳይሆን የቤቱን ባለቤት የኪዳኑን አምላክ ልፈልግ መጥቻለሁ። እግዚአብሔርን መፈለግ። በሱሳ ግንብ ያለ የእስራኤል ኪዳንን ሊያፈርስ የተባለለት የእነ አስቴር ዘር ሊጠፋ የእነ መርዶክዮስ ዘር ሊጠፋ አዋጅ ታውጆ በ127 አገር ሁሉ ነገር ተፈጽሞ አልቆ ባለበት ሰዓት መርዶክዮስ ግን ይላል እኔ በጣም ደስ ይለኛል። እንዴት ሰው አይፈራም አይደነግጥም? ምዕራፍ 5 አስቴር መጽሐፍ ምዕራፍ 5 ቁጥር 9 ላይ እንደዚህ መርዶክዮስም ይላል በንጉሥ በር ላይ ያለ መነሳትና ያለ መናወጥ። ምን ማለት ነው? ሞት ታውጇል። አዎ ልጠፋ ነው። አዎ የአይሁድ ሕዝብ በጠቅላላ ሊደመሰስ ነው። አዎ እና እኔ ቀመጥ አልናወጥም። ለምን አትናወጥም ብትሉት መጽሐፉ እንዲላል ምዕራፍ 4 ላይ በጾም በጸሎት እግዚአብሔር ፊት ፈልገዋል። ሐማ ሲያየው እንደተቀመጠ ነው። መርዶክዮስም ያለ መነሳትና ያለ መናወጥ በንጉሥ ደጅ ላይ ተቀምጦ ባየ ጊዜ ሐማ እጅግ ምን አለ ይላል ተቆጣ፣ ተበሳጨ። ፍርሃት አለ። ምንድነው የሚያስደነግጠን? ምንድነው በጣም ቀረበ ምንለው ጉዳይ ምንድነው? መፍትሄ አለ። እግዚአብሔር ቃል እንዲህ ይላል እኔ በነቢዩ በአሞጽም በኩል እግዚአብሔር መጥቶ ያለን ነው። ጌልጌላ ፈጽሞ ትጠፋለች፣ ቤተል ፈጽሞ ትማረካለች እና እኔን ፈልጉ በሕይወት። ወዳጆቼ ሆይ እግዚአብሔርን መፈለግ ምን አለው? ዋጋ አለው። ዋጋ አለው። እኛ እግዚአብሔርን ጠርተን የምንደክም የምንጠፋ ሰዎች አይደለም። እግዚአብሔርን መፈለግ ስንፈራ ዙሪያችንን ሲከበን እግዚአብሔርን መፈለግ አንደኛው ነው። ሁለተኛው በጣም ይገርመኛል። እኔ በጣም ይገርመኝ ምዕራፍ 20 ቁጥር 19 እስከ 22 ድረስ እንደዚህ ይላል። እንዲህ ይላል ሌዋውያንም የቀዓት ልጆችና የቆሬ ልጆች የእስራኤል አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑት ዘንድ ቆሙ። ማልደውም ተነሱ፣
ወደ ቄጦም ምድረ በዳም ወጡ። ሲወጡም ኢዮሳፍጥ ቆመና፣ የትኛው ኢዮሳፍጥ? የፈራው ሰራዊት እየመጣበት ያለው ቆመና፣ ይሁዳና በኢየሩሳሌም የምትኖሩ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያት እመኑ ነገሩም ይሰጣላችኋል አለ። ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑ ለእግዚአብሔር የሚዘምሩ መዘመራን አቆመ። ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በወጡ በአሞን ልጆች በሴር ተራሮች ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። ስንፈራ እግዚአብሔርን መፈለግ ስንፈራ ሰራዊት ሲከበን ምስጋና ደስ ምስጋና እግዚአብሔርን ማመስገን እግዚአብሔርን ከፍ ማድረግ አለ የሚሰራ አለ የሚሰማ አለ የሚያየን አለ። የእኛ ምስጋና ንፋስ እንደሌለ ዝናብ እንደሌለ ደመና አይደለ። እግዚአብሔር ይሰማል። ምስጋና ይገባል። እግዚአብሔር ይገባል። ዳዊት ለዚህ ነው ከሳኦል እጅና ከፍልስጤማውያን ከጠላቶቹ ሁሉ እጅ እግዚአብሔር ባዳነው ጊዜ አለ እንዲህ ብሎ ዘመረ። ምስጋና የሚገባውን እግዚአብሔር ከጠላቶቼ የሚያድን አምላክ አለ። ሰልፉ ቢበረታም ከሰልፉ የሚበልጥ ጌታ ከኛ ጋር አለ። በተሻለ ኪዳን ከኛ ጋር አለ። በተሻለ ኪዳን ከኛ ጋር አለ። አየኸው አለ እግዚአብሔር። ባሪያዬን አየሁት። ቁጥሩን ልነካ ፈልጌ ነበር። ይነካ አለ። ያለውን ነካበታል። ተመልሶ መጣ ሲለው አየሁት። ባሪያዬው እንዴት ነው ሲለው እንዴ እስቲ ፍጹምነቱን ያልጣለው ለምን እንደሆነ ነካው ይላል። ኢዮብ ከቁስ ጋር አይደለም ጉዳዩ ከተሰጠው ስጦታ ጋር ሳይሆን ከሰጪው ጋር ነው። ምስጋናው ከባለቤቱ ጋር ነው፣ ከሰጪው ባለቤት ጋር ነው። ምዕራፉ እኮ ሲደመደም የሚያመሰግን ሰው እንደ ኢዮብ ያለ የተዋቡ ልጆች የሉም ይላል። እግዚአብሔር ሲባርከው እድሜ ጠግቦ የልጅ ልጅ አይቶ አረፈ ነው የሚለው እኮ። እግዚአብሔርን ማመስገን ከእግዚአብሔር ዘንድ የሆነ ወሮታል ይገባዋል። ምስጋና በሕይወታችሁ ላይ እኔ ሁለት ነገር ይብዛልን። የእግዚአብሔርን ፊት መፈለግ፣ ደግሞ ማያቋረጥ ምስጋና፣ ከሁኔታ ጋር ያልተገናኘ ምስጋና። ደስ አይልም? ምስጋና የኔ ምስጋና ዝናብ እንደሌለው ደመና፣ ንፋስ እንደሌለው ደመና አይደለም የኔ ምስጋና። የኔ ምስጋና ዝናብ እንደሌለው ደመና፣ ውሃ እንደሌለው ደመና አይደለም የኔ ያዘንባል ጌታ፣ ደረቁን ያለመልማል ጌታ። በምስጋና ለሚቀርብ ሰው እግዚአብሔር የእሱን ነገር ይፈታለታል። ኢዮሳፍጥ ፈራ፣ ደነገጠ እና እግዚአብሔርን ሊፈልግ ፊቱን አቀና። ከዛስ ምስጋና አቀረበ። ታዲያ እግዚአብሔርን መፈለግ ሲደመር ምስጋና ውጤት አለ፣ እኩል ይሆናል። አንደኛ እንደዚህ ይላል እግዚአብሔር ቃል፣ በጣም ደስ ይለኛል። ቁጥር እዚሁ ምዕራፍ 20 ላይ እዚሁ ሁለተኛ ዜና ምዕራፍ 20 ቁጥር 15 እስከ 17 እንዲህ ይላል። እግዚአብሔርን መፈለግ ሲደመር ምስጋና
እኩል ይሆናል። እንዲህ ይላል፣ እንዲህም አለ በኢየሩሳሌም የምትኖር አንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር እንጂ የእናንተ አይደለምና ከዚህ ከታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ነገ በእነርሱ ላይ ውረዱ። እነሆ በጺቅላግ ይወጣሉ፣ በሸለቆም መጨረሻ በሚወሩም ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳም ኢየሩሳሌምም ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔር ከእናንተ ጋር ነውና አትፍሩ፣ አትደንግጡ። እግዚአብሔርን መፈለግ ሲደመር ምስጋና ሰልፉን እግዚአብሔር ይወስደዋል። በጣም ደስ ይላል። ሰልፉ ማን ይወስደዋል? እሺ ኢዮሳፍጥ ፈርተ ነበር? አዎ። ደንግጣል? አዎ። እና ፊትህን ፈልጌያለሁ፣ ምስጋናን አቅርቤያለሁ። በቃ ነው እግዚአብሔር፣ ጨርሰሃል። ጦርነቱን አትዋግ፣ ትቆማለህ። ምስጋናህን ትቀጥላለህ። እኔን መፈለግን ትቀጥላለህ። እግዚአብሔር አንተስ? እኔ ሰልፉን እሰለፋለሁ። መንፈሳዊ ነገር ሞኝነት አይመስልም? እግዚአብሔር እንደዚህ ያለ ሰልፉን እኔ እሰለፋለሁ። እግዚአብሔር ሰልፉን ምን አለ ይላል? ተሰለፈ። እኔ በጣም ይሄ ቃል በጣም የሚገልጠው በኢያሱ መጽሐፍ ላይ ያለ እግዚአብሔር ቃል ኢያሱ ምዕራፍ 10 ላይ ታውቃላችሁ። ኢያሱ በጣም በእረፍት ውስጥ የነበረ ሰው፣ እግዚአብሔር ለእስራኤል የገባውን የተስፋ ቃል የተፈጸመው በኢያሱ ዘመን። ኢያሱ ምዕራፍ 10 ላይ ግን የገባዖን ሰዎች መጥተው ኢያሱን እርዳን ባሉት ጊዜ፣ ሊረዳ በወጣ ጊዜ ኪዳን ስለገባ ማለት ነው። እንዲህ የሚል ቃል አለ። ኢያሱ ሊዋጋ ሲወጣ ኢያሱ ጋር በተመሳሳይ ነገስታት ተሰልፈውበት መጡ እና ኢያሱ ፈራ። ምዕራፍ 10 ላይ እንዲህ ይላል። ኢያሱ ፈርቶ እንዲህ ይላል፣ እግዚአብሔርም ይላል ኢያሱን በእጅ አሳልፌያቸዋለሁና ሰጥቻቸዋለሁና አትፍራ፣ ከነርሱ አንድ ሰው የሚቋቋም የለም። ኢያሱም ከጌልጌላ ሌሊቱን ሁሉ ገስግሶ በድንገት መጣባቸው ካለ በኋላ እንዲህ ይላል። በጣም ደስ ይለኛል። ቁጥር 10 እግዚአብሔርም በእስራኤል ፊት አስደነገጣቸው። እስቲ በደንብ አሜን በሉ። እግዚአብሔርም በእስራኤል ፊት አስደነገጣቸው፣ በገባዖንም ታላቅ መምታት መታቸው። ምስጋና ምን ያመጣል ሲባል እግዚአብሔር ሰልፋችንን ይሰለፋል። እግዚአብሔር ሰልፋችንን ሲሰለፍ እግዚአብሔር ጠላቶቻችንን ያስደነግጣቸዋል። ደግሞ መደንገጥ ብቻ አይደለም፣ ይመታቸዋል። ዛሬ እኔ እንደዚህ ጸልያለሁ። የሚከተላችሁ፣ ያስፈራራችሁ፣ ያስደነገጣችሁ፣ እንደ ግል ያስደነገጣችሁ፣ እንደ ቤተ ክርስቲያን ያስደነገጠን፣ እንደ ሀገር ፍርሃት ሊለቅ ያለ አየሩ ላይ ያለ ጨለማ ይደንግጥ። በኢየሱስ ስም ይደንግጡ፣ ይመቱ፣ ይደንግጡ፣ ይመቱ። እስቲ ጉባኤ ይጩና ይደንግጡ፣ ይመቱ ይበል። ፓላቲካስ እግዚአብሔርም ይላል በገባዖን አስደነገጣቸው፣ ከዛስ መታቸው። ይደንግጡ፣ ይመቱ። ዘመናችንንና ሕይወታችንን የሚያናውጥ ታንኳ የሚያነሳ ማዕበል የተመታ ይሁን፣ በኢየሱስ ስም ይመታ። በጣም ይገርመኛል። አስደነገጣቸውና መታቸው። እንዴት ሲባል እግዚአብሔር ፊቱን ለሚፈልግ በምስጋና ለሚጠራው ሰው እግዚአብሔር ሰልፉን ይወስድለታል። ሰልፉን ወስዶ ምን ያደርግለታል? ጠላቱን ያስደነግጥለታል፣ ይመታለታል። በጣም ይገርመኛል። ከዛ እንዲህ ይላል
ወደ አዜቅ ወረዱ ይላል። ሲያዩ ከባድ የሆነ ጦርነት እንደሆነ አዩ ይላል። እና ቁልቁለት መውረድ ሲጀምሩ ይላል እግዚአብሔር ማንም አያመልጥም አይደል? እንዲህ ይላል እግዚአብሔር ቃል ሲናገር እግዚአብሔር የሰማይን መስኮት ከፈተልን። ኪዳን ካለው ፊቴን ከፈለገ በምስጋና ከሚቆይ ሕዝብ የትኛውም ጭፍራ አይመልጥም አለ። እግዚአብሔር የሰማዩን መስኮት ከፈተ ይልና በሰማይ በረዶ ድንጋይ ምን ማለት ነው? በዚህ ዘመን ድሮን ማለት ነው። እኔ ባለፈው እንደሱ ብያለሁ። ሰማይ ነው ድሮን የጀመረው። ኢያሱ ምዕራፍ 10 ላይ ነው ድሮን የጀመረው። ድሮን የተጀመረው ያኔ ነው። እግዚአብሔርም ይላል በበረዶ ድንጋይ መታችንና በሰይፍ ከሞቱት ይልቅ የሚዋጋ አምላክ አለ። እኛ ምስጋናችንን አናቆምም። እግዚአብሔር ድብቅ ጦርን እያስነሳ አይቀጡ ቅጣት ጠላቶቻችን ይመታል። መሰለፍ ይችላሉ፣ መክበብ ይችላሉ። ድል ግን ከእግዚአብሔር ዘንድ ከኛ ጋር። አስደነገጣቸው። ከዛስ መታቸውና ሲሸሹ ደግሞ ሰማይ ተከፈተ። ያው እግዚአብሔር ሰልፋችንን ሲሰለፍ እግዚአብሔር የኛን ነገር መዋጋት ሲጀምር እስከ ምንጩ እስከ መነሻው ይመታዋል። እግዚአብሔር ይመታዋል። እኔ ጸልያለሁ፣ ቀኛችሁን ከፍ አድርጉ። እንደ ሀገር አይቀጥሉ፣ እንደ ሀገር አይሄዱ እያለ አንዱ ሲመታ አንዱ እየሾለከ እየተሰወረ ሴራ የሚጎነጉን ነገር የሚያወጣ ሀገር ላይ የሚያተራምስ ምድሪቱን የደም ምድር ለማድረግ ዘመን የፈጀ ያረጀ ዕድሜ ያስቆጠረ የተመታ ይሁን በኢየሱስ ስም ይመታ። ልማት አይቀጥል፣ እድገት አይቀጥል፣ ህዝብ በአንድነት አይኑር የሚል በኢየሱስ ስም ይመታ። ይህ የፈርዖን መንፈስ አለ። ይህ የፈርዖን መንፈስ ዛሬም እንደ ሀገር የሚከተለን ማለት ነው። መልፋት መድከም አይወድም። ታውቃላችሁ ዘፍጥረት መጽሐፍ ላይ ዘጸአት ላይ ብናይ የፈርዖን ስፒሪት ምንድነው የሚያደርገው ሲባል የሰው ጉልበት፣ የሰው ልፋት፣ መብላት፣ ጡም ማስጠምጠም፣ ገንዘብ ማደግ፣ መበስበር፣ የሱን ነገር ሳይሆን የሰው ነገር መብላት። ዛሬ መንፈሱ በሀገራችን ላይ እንዲህ ያደርግ የሚያሰረው ሴራ የፈረሰ ይሁን፣ ይፍረስ። እንዲህ ተብሎ በቃል እንደተጻፈ እግዚአብሔርም በእስራኤል ፊት አስደነገጣቸው እንደሚል ይደንግጡ፣ ይመቱ። እድገታችንን የማይወዱ ይደንግጡ፣ ይመቱ። ልማት የማይወድ ይደንግጥ፣ ይመታ። ከብቶስ ይመቱ። ባካችሁ ምታ የሚል መንፈስ መጥቶ ይደንግጡ፣ ይመቱ። ከተማ ላይ የሚሰርፍ መንፈስ ይመታ። ሀገር ላይ የሚሰርፍ መንፈስ ይመታ። ዳር ድንበሩን የሚዞር ይመታ። ቻካፓካስ ሸካካባካስ ቴናራራቦስ ነገነገንታስ ቀን ቀጥሮ የሚንቀሳቀስ ይመታ። ትጥቁ ይፈታ። ሰራዊቱ ይበተን። ዛሬ በኪዳን ኃይል እንጸልያለን። ዛሬ በኪዳን ጉልበት እንሰብራለን። ዛሬ በኪዳን ኃይል እንገባለን፣ እንዋጋለን። ከአለቆች ጋር እንዋጋለን። በስምህ እንዋጋለን። የዚችን ሀገር ዳር ድንበር የሚዞር እንዲህ ተብሎ በቃልህ እንደተጻፈ እግዚአብሔርም የፈርዖንን የመንኮራኩራቸውን ፍጥነት ገታ እንደሚል ፍጥነታቸው ይገታ፣ ሩጫቸው ይገታ፣ አካሄዳቸው ይገታ። ሸከባካካታባስ ለደገገማንታስ ሸገበጋያ አዴጋሞስ ሸጋምባርታ ዲጋዳባስ ከእስራኤል ፊት እግዚአብሔር አስደነገጣቸው እንደሚል ከምድራችን ላይ ይደንግጡ፣ ከቤተ ክርስቲያን ላይ ይደንግጡ፣ ከቅዱሳን ትዳር ላይ ይደንግጡ። ለምን የሚል መንፈስ ለምን የሚል መንፈስ ለምን አደጉ? ለምን ለሙ? ለምን ሄዱ? ለምን ቀጠሉ? ለምን ነገር ሰመረላቸው? ለምን ሰላም ሆነ? ለምን
ለምን የጠበቅነው አልሆነም የሚል መንፈስ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ይመቱ፣ በመለኮት ዘንድ ይመቱ፣ ከላይ በሆነ እጅ ይመቱ። እጅ በእነሱ ላይ ትግመድ። ያዛጦን ሰዎች እንዳሉ የእስራኤል አምላክ እግዚአብሔር ታቦት ከከተማችን ይውጣልን አሉ። ለምን ሲባል እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና እንዳሉ እጅ በጠላቶቻችን ላይ ትክበድ። በኢየሱስ ስም ትጠንክር። ሲጩና ይደንግጡ፣ ይመቱ በሉ። ቸካፓካርቲያለስ ለዘላለም ይደንግጡ፣ ይመቱ። እግዚአብሔር ይላል ሰልፋቸውን ተሰለፈ። የሚሰለፍ አምላክ አለን። የሚሰለፍ አምላክ አለን። የሚሰለፍ አምላክ አለን። እኔ እንዲህ እንደቆን እኔ በዚህ ልጨርስ፣ በዚህ መንፈስ ልጨርስ። መጽሐፉ ሲቀጥል ግን እንደዚህ ይላል። ይኸውላችሁ እንዲህ ይላል፣ እግዚአብሔርም ይላል ኢዮሳፍጥን ሊወጉ የመጡ ሰዎች ላይ ይላል እንዲህ የሚል ቃል አለ። ቁጥር 26 ላይ እንዲህ የሚል ቃል አለ። በአራተኛው ቀን በበረከት ሸለቆ ውስጥ ተሰበሰቡ፣ በዚያም እግዚአብሔርን ባረኩ። ስለዚህ የዚያን ስፍራ ስም እስከ ዛሬ ድረስ የበረከት ሸለቆ ተባለ። ምስጋና፣ እግዚአብሔርን መፈለግ የእግዚአብሔር ሰልፉን እንዲሰለፍ ያደርጋል። ለሞት የተባለውን፣ ለጥፋት የተባለውን፣ ለቀብር የተባለውን፣ ለመቅበሪያ የተባለውን ጉድጓድ እግዚአብሔር ለበረከት ያደርገዋል። እግዚአብሔር በረከት ያደርገዋል። አምላካችን እርክማኑን ወደ በረከት መለሰው እንደሚል በሀገር ላይ የተነገረ ንግር፣ በቤተ ክርስቲያን ላይ የተነገረ ንግር ዛሬ እንደ ማላጅ እንደ ብርቱ ሰራዊት በፊት ቆመናል። ወደ በረከት ይመለስ። እርክማን ወደ በረከት ይመለስ። አምላካችን እርክማኑን ወደ በረከት መለሰው። አምላኬ እርክማኑን ወደ በረከት መለሰው። አሊያሎ ባጋያስ ሼናካ ባጋያኖ ሼኒካ ባጋያ ባጋያሶ አምላኬ እርክማኑን ወደ በረከት መለሰው። ይኸው ቀጥሎ እንደዚህ ይላል። እኔ በዚሁ መንፈስ ሆነ እንዲህ ይላል። ከዛስ ምን ሆነ? እግዚአብሔር ሰልፉን ወሰደ፣ ያንን የበረከት ሸለቆ አደረገው እና ሲባል እንዲህ ይላል። ምዕራፍ እዛውም ቁጥር 29 ላይ እግዚአብሔርም የእስራኤልን ጠላቶች እንደወጋ በሰሙ ጊዜ በምድር ነገሥታት ሁሉ የእግዚአብሔር ፍርሃት ሆነ። የኢዮሳፍጥም መንግሥት ጸጥ አለች። አምላኩም በዙሪያው ካሉ አሳረፈው። ረፍትና ሰላም ይሆናል። ረፍትና ሰላም ይሆናል። እኔ በዚህ በአምላኬ ቃል ትንቢት እናገራለሁ። ለምድሬ እናገራለሁ። ለሀገር እናገራለሁ። ለቤተ ክርስቲያን እናገራለሁ። ለቤተሰብ እናገራለሁ። ለግለሰብ እናገራለሁ። ረፍት ይሆናል። ሰላም ይሆናል። ጸጥታ ይሆናል። ሰልፉን ወስዶታል። እኛ ግን እግዚአብሔርን በመፈለግ በምስጋና ስንቀርብ እግዚአብሔር ሰልፉን ወሰደው። እግዚአብሔር የሞቱን ቀን ለበረከት አደረገው። የፍርሃቱን ቀን የሰላምና የእረፍት የጸጥታ አደረገው። ካላባጋያ ናማስ ቼጋ በጋዳ ናማስ
ጨለማው ከብርሃኔ በላይ አይደለም፣ ሕመሜ ከመድኃኒቴ በላይ አይደለም። ኦ ጨለማው ከብርሃኔ በላይ አይደለም፣ ሕመሜ ከመድኃኒቴ ኦ ጨለማው ከብርሃኔ በላይ አይደለም፣ ሕመሜ ከመድኃኒቴ እግዚአብሔር ከእኛ ጋር፣ እግዚአብሔር ሰልፋችንን ይሰለፋል። እግዚአብሔር የሞቱን፣ እግዚአብሔር የሐዘኑን፣ እግዚአብሔር በቃ የተባለውን ቀን ለበረከት ይቀይረዋል። እግዚአብሔር ሰላምና ጸጥታን ያመጣል። እኛ ግን እሱን በመፈለግ በምስጋና ፊቱ እንቀርባለን። እግዚአብሔር ጠላቶቻችንን ያስደነግጣል። እግዚአብሔር ጠላቶቻችንን ይመታል። እግዚአብሔር ነገራችንን ያሰምረዋል። እግዚአብሔር ነገራችንን ለውበት ይቀይረዋል። ይኸው የእግዚአብሔር ቃል ይሄን ቃል አንብቤ በቃ እኔ እቀመጣለሁ። ይኸው መዝሙረ ዳዊት ምዕራፍ 18 ፓላቲካ ባጋያስ እንዲህ ይላል። ይኸውላችሁ ቁጥር 29 ባንተ ከጥፋት ድናለሁና በአምላኬ ቅጥሩን እሰላለሁ። ባንተ ከጥፋት እንድናለን፣ ባንተ ቅጥሩን እንዘላለን። ኃይልንም የሚያስታጥቀኝ መንገዴን የሚያቀና እግሮቼን እንደሚሄዱ እግሮች የሚያበረታ በኮረብቶች ላይ የሚያቆመኝ እግዚአብሔር ነው። እጆቼን ሰልፍ ያስተምራል፣ በንስት አንድ ከፍ ሰብራለሁ። ቀኝህ ትረዳኛለች፣ ቀኝህ ጩና ትረዳኛለች። ቀኝህ እንደ ሀገር ቀኝ፣ እንደ ቤተ ክርስቲያን ቀኝ፣ እንደ ቤተሰብ ቀኝ፣ እንደ ግለሰብ ቀኝ ደስ ይለኛል። እንዲህ ይላል፣ በበላዬ የቆሙትን ሁሉ በበታቼ ታስገዛቸዋል። እኛ ፊቱን እንፈልጋለን፣ እኛ ምስጋናችንን እንቀጥላለን። እግዚአብሔር ሰልፉን ይወስዳል። እግዚአብሔር የበረከት ያደርግልናል። እግዚአብሔር እረፍት ይሰጠናል። እግዚአብሔር በበላያችን የቆሙትን በበታቻችን ያስገዛቸዋል። ታላቅ እልልታና ጭብጨባ ለጌታ ሃሌሉያ።